ታሪክ አለኝና ጊዮርጊስን ሄጄ ምን አልኩት? ወጣት ነህ ትረዳኛለህ አልኩት። ልክ ያልሞተ ይመስል በቃ እንዲህ ነኝ እንዲሆኜ በቃ ተዘረክርኬ ልለፍ ምናምን አልኩና ባይዘው ያንን ጸሎት እኔ ብቻ ሳልሆን እንትናም ጸልየዋለች መስከረም ልጅሳ ባህር ዳር ጊዮርጊስ ቤተክርስቲያን ከተማው መሃል ላይ ነው ገባው። እሺ ኦኬ አሁን ቤት ተከራየው ምን አልኩኝ መምህር ሆንኩኝ። አሁን ወዴት ነው የምሄደው? ምንድነው እንደሰራ የምትፈልገው? ሳለ መድኃኒዓለም ብለው የሚረጋጉ ሰዎች እንዴት መሰለሽ የሚያስቀር ሳለች እመቤቴ ይላል። ኦኬ ስሜቴ ማለት ለካ እመቤቴ ያለች የታለች ይለኝ የታለች ደመና ነው የታወራለች። ለምን የሰው የፈጠረው ነገር ላይ ቁጭ መንፈሳዊ ኃይላትን ተጠቅሜ ምናምን መረጋጋት አልችልም። አይዞሽ የኔ ፍቅር ነገሮችሽን እንደዚህ እያወራሽ ፋስትንሲት ቤልት ፎር ፍሎቴሽን እያልሽ ዩዝ ቦተም ኮሽን ፎር ፍሎቴሽን አይምሮኛ ውስጥ ሳይሆን እኛ አይምሮአችን ውስጥ ነው የምንኖረው አለ። ይሄ ማለት ሰውነታችን አይምሮአችን ይዞታል። አስኢፍ ዊ አር አጋንንት ሰውነታችንን ይዘነዋል። ከዚህ ሰውነት ማለት እዚህ ሰውነት ላይ ካለው የተሻለ ጉድ ኤንድ ባድ ማወቅ ባለብኝ ጊዜ ሰውነቴን መልቀቅ አይችልም እኔ በኃይሉ። ስለዚህ ልቀቅን የምትባለው በኃይሉ ለኔ ልቀቅልኝ ያለው እግዚአብሔር ለዚህ ነው። እኔም ግደለኝ ያልኩት ለዛ ነው። መልቀቅ መሞት ነው ለኔ። ኤርፖርት ነን። ፍርሃቱ ብዙም የለም ግን ያው ወደ አውሮፕላን መሳፈሩ አዲስ ነገር ነው። ከረጅም ጊዜ በኋላ የመጣ say hi የገባች ሰዓት ላይ ያሰረችው ልጇ ላይ ሳታስር በለች ፋስትንሲት ቤል ፎር ፍሎቴሽን ዩዝ ቦተም ሳለ መድኃኒዓለም ብለው የሚረጋጉ ሰዎች እንዴት መሰለሽ የሚያስቀር ሳለች እመቤቴ ይላል። ኦኬ ስሜቴ ማለት ለካ እመቤቴ ያለች የታለች ይለኝ የታለች ደመና ነው ያለው አውሮፕላኑ ነው የሚጠብቀው። ለምን የሰው የፈጠረው ነገር ላይ ቁጭ መንፈሳዊ ኃይላትን ተጠቅሜ ምናምን መረጋጋት አልችልም። አይዞሽ የኔ ፍቅር ነገሮችሽን እንደዚህ እያወራሽ ፋስትንሲት ቤልት ፎር ፍሎቴሽን እያልሽ ዩዝ ቦተም ኮሽን ፎር ፍሎቴሽን ፋስትንሲት ቤልት ዋይል ሲትድ ዩዝ ቦተም ኮሽን ፎር ፍሎቴሽን ፋስትንሲት ቤልት ፎር ፍሎቴሽን ዩዝ ቦተም ኮሽን ፎር ፍሎቴሽን አሜን ጭራዋ ላይ የሆነ ስቴጅ እንዲህ ነው ጭራሽን የምትል አይ በዚህ ጋር ላዞረው ብዬ ብራይትነስ ይቀንሳል። ምንድን ነው አንተ ራስን ተጋርገረ ፍራቴ አይታይም ግን እንትን ነው የሚታየው። ፋስትንሲት ቤልት ዋይል ሲትድ ዩዝ ቦተም ኮሽን ፎር ፍሎቴሽን ብቻ እነሆ ምንድን ነው እነሆ የቷ ገመዷ ይቺ እንደዚህ አሁን ተስተካከለ። ወይን እየጠጣው ነው ከሚስቴ ጋር የት ባህር ዳር እዛ ጋር ጊዮርጊስ አለ ከጎኑ ባህሩ ይታያል። yes ከሁለቱም ጋር ታሪክ አለኝና ጊዮርጊስን ሄጄ ምን አልኩት? ወጣት ነህ ትረዳኛለህ አልኩት። ልክ ያልሞተ ይመስል በቃ እንዲህ ነኝ እንዲሆኜ በቃ ተዘረክርኬ ልለፍ ምናምን አልኩና ባይዘው ያንን ጸሎት እኔ ብቻ ሳልሆን እንትናም ጸልየዋለች መስከረም ልጅሳ ባህር ዳር ጊዮርጊስ ቤተክርስቲያን ከተማው መሃል ላይ ነው። እና ከጓደኛዬ ጋር ይሄንን ጥያቄ በድጋሚ ኢንፋሲስ ሰጥቼ ለመጸለይ ገባው። እሺ ኦኬ አሁን ቤት ተከራየው ምን አልኩኝ መምህር ሆንኩኝ። ዩኒቨርሲቲ መምህር የዛት 20 ዓመቴ ነው 21 ዓመት something like that። እና አሁን ወዴት ነው የምሄደው?
ምንድነው እንደሰራ የምትፈልገው? ምክንያቱም ይሄ ዝም ብሎ ኮርሱን ሪሃሽ እያደረኩ በመሄድ ብቻ መጨመረው ነገር ያለ አልመሰለኝም። እሱን ከዚህ በፊት የነበሩት መምህራንም ሲሰሩት ኖረዋል። እነሱ ለኛ የሆነ ነገር ሰጡን። ኦኬ እኔ ደግሞ ወዴት ነው የምወስደው? I have to add something የሆነ ቫልዩ አድ ማድረግ አለብኝ እንጂ ዝም ብሎ ያንን ሪፕሮዳክሽን ይሉታል ይሄንን ነጮቹ። reproducing the same thing ሳይሆን producing something original ደግሞ መኖር አለበትና ወደዛ ዳይሬክሽን መሄድ ነው የፈለኩት። ሌሎችም ብዙ ጥያቄዎች ነበሩ አይምሮ ውስጥ። ለምሳሌ የተማረ ሰው አገሪቱን ገደል ከተታት፣ ያልተማረው እናትን ሀገር የተማረው አፈረሳት ምናምን ይባላል። እኔ ከአፍራሾቹ ወገን መሆን አልፈልግም። ጌታ ሆይ ከማያፈርሱት ወገን አድርገኝና ምን እንደሰራ ነው የፈለከው ብዬ ልክ ያንን ጸሎት አድርጌ ወጣሁኝ። አለች መስከረም ልጅሳ ዶክተሯ አላሳየውሻ እሷም ጥያቄዋ ይሄን ነበር የጠየቀችው። መታ አለችው ለሀገሬ ትርጉም እኔም ያንን ነው መጽሐፌ ላይ ውላል ነገ ውላ አነበዋለሁ። የሆነ ፓርቶቹን አነባቸዋለሁ እዛው ቦታ ሆኜ ማለት ነው። እምባዬ ካልመጣ እና ቺርስ ለዛ ቀን ሚስቴ ማንሳት አትችልም። በአንድ እጇ ሰልፊውን አዙሪ ውስጥ በአንድ እጇ ልጅ እንዴት እንደምታምር ያየሽው በቃ ታዩ እና የመጨረሻ የሰው ማጣት ብርድ ታውቂያለሽ? አሁን እንዳለው ብርድ ማለት እምነግረው ሰው አጥቼ ለሄኖክ በቀለ እና አሌክስ አብርሃም ጋር ሁላ ሜሴጅ ልኬለት በጣም ስትጨነቅ የምትጸልየው ጸሎት ምንድነው ብዬ በኢንቦክስ ላኩለት። አይቶ ዝም ሲለኝ ዲሊት አደረኩት። ምን ማረገው ጠፋኝ ማለት ነው። ምን ልበል ብዬ ሄኖክ አጽናናኝ፣ በጣም አጽናናኝ። እሱ ኢትስ ኦኬ ያጋጥማል አልፈን እናወራዋለን ምናምን አይዞህ እሺ ምናምን አለኝ። ከዛ ስለ ጓደኞቼ የነገርኩት ቤባ እንተ እንዳታብድ ሰጋለህ ሲለኝ እሱ ተገነጠለ መልሶ ጓደኞቼ መሀል ተቀላቀለ ማለት ነው። ከዛ ለሄኖክ የነገርኩት አሌክስ አብርሃም መናገር ያማረኝ ምናምን እኮ ሰው ስለሌለ ነው። በቃ ረዴትም ላሻለኝ ያኔ ተጋጨን። በቃ ማንም የለም። አንቺ ታቂኛለሽ በዚህ ለተቆ ባይዘው ታቀለሽ እኔ አላቅሽም ግን አንቺ ታቂኝ። ግንቦት 7 ነው አንቺ በአካል ያየሽ በአካለ ስጋ አንቺ ግብረ ስጋውን ተስተውሽ አካለ ስጋ ይባላል ነበር። አዎ አይደል ግንቦት 7 ሰኔ 7 አይደል ዛሬ ሰኔ 6 ነው አክቹአሊ ነገ ነው 7 ግንቦት 7 አይተሽኛል ከአንድ ወር በፊት በዚች ጋር ነው ሽው በለ ያለኝ። ቦታዋ ስፔሲፊካሊ እቺ አይደለችም የቅድሟ እዛ ጋር ያለችው ቦታ ናት። እዛች ቅጠሏ ጋር ያለችው ስፔሲፊካሊ ያቺ ናትና አሁንም እንደ አንገቴን ወጣ ያርጌ ሳይ ይሄ የሽውኮ ስሜት አለች። ዝለይ ነው አንድ ጊዜ ይለኛል የሚል አንቺ የሚሰማኛል ትይል ገደል ምናምን ስትሆይ አሁን አለ ግን ስሜት የለውም። ባክግራውንድ ነው የሚሆነው። አይ ባክግራውንድ ላይ ይገባል። ኦፍ አረጋዋለሁ እንደ እየተዝናናው ነው እንትን የምለው እና በጣም በቃ አሁን ያለውበት ሁኔታ እንዳንተ የተመቸው የለም ይለኛል እንትና ያሬድ። ሚኒንግ ማጣት ነው አሁኑ ችግሬ እንጂ ያኔ ሰው ማጣት ነው። ያኔ ሰው ማጣት የሆንኩትን የምነግረው ወይም የሆንኩትን ባልነግረው እንኳን በቃ አለ ሰው ብሎ ማሰብ የሆነ አይነት እኔን የሰሩት የኔ ሰዎች አይደሉ የኔ ሰዎች ሲሄዱ ነው እኔን ያጣሁት። እኔ ደግሞ የሌለውበትን ስጋ ማየት አልችልም። ያ ነው ትንሽ ያስፈሪ የነበረው። አሁን እኔ ያለው በጣም ደህና ነኝ ያለው ድንገት ጸጥ ሲል ጮክ ብያለሁ አለው ግን ችግሩ ምነው ሚኒንግ የለኝም። ውጥር አድርጎ የሚይዝ አሁን አሪፍ የፍቅር ጊዜ ያሳለፈን ነው ግን ግራውንድድ አይደለም እንደ ድሮ ይሄ ያላንቺ ህይወቴ ባዶነቴ ምናምን ብዬ ምለው ነገር የለኝም። በቃ አለን ደግሞ ፍቅር የሚያምረው ታውቂያለሽ ቅድም ያሰብ ኖስታልጂክ ሲሆን ነው። በቃ አንቺ ሳትኖሪ ለምሳሌ እዚህ ጋር ብቻዬን ወይኗን እየጠጣው ባስብሽ የኔ ፍቅር አንቺ ባለመኖርሽ ብዬ እዚህ ጋር ያለውን እንትን ጉድለት አንቺ ላይ ፕሮጀክት አድርጌ ፍቅሬን በቃ ፍቅር ሲባል ፕሮጀክሽን ሆኗል። ሪል ሴትዮዋ መጣለህ
ወይን እየጠጣችሁ ሁለታችሁም ስምጥ አትሉ። እሷ ሩቅ ሆና አንቺ ብትኖሪልኝ ግን እያለ ሲጎዘጎዝ ሲገነዝ ያ ነው። እኔ እንደዛ ነው እንዴ ፍቅር? ሽክም እኮ መባል ነበረበት። ይሄ እንደዚህ የለም ሩም የሌለን ይመስል እዚህ ጋር መላላስ ምናምን ያለው ቲኔጀር እድሜ በሰልን አደግን። እንትን ነው በቃ ይሄ ግራውንድድ የሆነ በስሜት የመያዝ እንትን የለኝም። ይሄ ለምንም ነው እኮ ለምንም ግን ሁሌም አሪፍ ይሆናል ሞመንቱ። ሰዎች አይረዱትም። ለምሳሌ እኔ ሚኒንግ ክራይስ እንደመታኝ የስሜት ባዶነት እንደሚያሰቃይ ምናምን ሰዎቹ ጎኔ ያሉት ፊል አያረም። ላሳይም ብለህ በሚታይ ነገር ባዶነት ምን ይታያል? ባዶ ነው። ድብርት እኔ የለሁም ነው። ስሜት የለም አይደለም። ስሜት የለም ሌላ ጉዳይ ነው። አሁን ድብርት ሲሆን ምን ማለት ነው? የደስታው ስሜት የለም ነው። ይሄኛው ሲሆን ግን እኔ የለሁም ነው። እኔ የምንለው ሚኒንጉን ነው። አየሽ፣ ስሜቱን አይደለም። ለስሜቱ የሰጠነውን ሚኒንግ ነው እኔ የምንለው። ኢቭን ሀዘኑ እንኳን ቢሆን እኔ መኖር አለበት። የእኔ ሀዘን አለች። ስታዝኝ የምከፍቻቸው ሙዚቃዎች አሉ። ትላንትና ማታ ሲላሰም ይዘጋ በቃ የሆነ የምከፍቸው ኖስታልጂክ ሙዚቃዎች አሉ። የምትሄጂበት ቦታ የምታስበልጭው መጠጥ ዛሬ ተናድጃለሁ ብለሽ ወይ ላጠጪ ትችያለሽ በስጫ እስቲ አሁን ተበሳጭተሽ እኔው ነው ምርጫውን የሚሰጠው። አሁን ተበሳጨሻ እዛ ስሜትሽ ተቦከመ። ከዛ የምትጠጪው መጠጥ አለ፣ የምትሰሙው ሙዚቃ አለ፣ የምትሄጂበት ቦታ አለ፣ የምትደውይለት የምታኮርፊው ኩርፊያ አለ፣ የምትለብሽው አይነት ያለባበስ አለ። ሁዲ ያለው ተቆር ያለ ነው። እኔ ስላለ ነው ያ ሁሉ ያለው። እኔ ከሌለ ግን በቃ የደስታ እኔው ሳይኖር ሲቀር ግን ሀዘንም የለም ስሜትም ምንድነው ደስታም የለም። ሆነ አዲስ ሰው ያለ ግን አዲስ ሰውዬ ጥሩ ነው ድባቡ ማለት የሚያሳልፈው ነገር አሪፍ ነው። የሚያገኘው ነገር አሪፍ ነው። የሚሰጠው የሚቀበለውም ነገር አሪፍ ነው። ግን ሰውዬው የለም። የፈለገ ቢሆን የመጨረሻ ደባሪው ያያል። ግን አሁን እኔ የትላንቱ ስሜት ይሰማሃል ወይ? አይሰማኝም። እዚህ ጋር መጥቼ እስቲ ያን የተሰማን ስሜት ላስበው ስለው ሜሞሪው አለ፣ ስሜቱ የለም። ስሜቱ የለም። ስሜቱን ማሰብ አልችልም፣ አልፈልግም እኮ ስሜቱ። ሙዚቃውን የዘጉልን እየቀረጽ እንደሆነ አውቀው ነው። አማሮች ግን ያስቡልኝ። እኔ ኦሞሮ እኔ አሁን ግማሽ አማራ ግማሽ ኦሮሞ ነኝ። ግን ኧረ ሙዚቃውን አርጊው ሙዚቃው እኔ በሙዚቃ ውስጥ ዛሬ የአውሮፕላኑን ስሜት ያጠፋልኝ ነገር እኮ አንዱ እሱ ነው። መዝፈን ከልብሽ ወደ ውጭ እንድትወጪ ያደርግሻል። እንዴት ልበሽ? ለምሳሌ አየር እየተነፈስኩ ነው ሳወራ በኦክሲጅን እኮ ነው በካርቦን ዳይኦክሳይድ እኮ ነው የማወራው። ሳወራ ቃላቶች ወደ ውጭ የሚወጡት በካርቦን ዳይኦክሳይድ እኮ ነው። እሺ ካርቦን ዳይኦክሳይድ ከሰውነት እያወጣሽ፣ ስለዚህ ኢንቴክ ይፈልጋል። ኦክሲጅኑ መግባት አለበት። ምልልሽ ነውና እየወጣ ነው እያልሽ እንደማለት እያወራሽ ማለት አፍንጫሽ ቢያዝ አሁን እያልሽ ነው የምታወሪው። ልክ እንደዛው ሙዚቃ ስትዘፍኚ ከልብሽ ነው የሚወጣው ቢቱ። ለምሳሌ ሙዚቃ ከፍቼ የሆነን ሰው ተራመድ ብለው ማለት መንገድ ላይ በቢቱ ነው እግሩ የሚወድቀው፣ በዛው በሪትሙ ልክ ነው እና በቋሚነት ባር ውስጥ እንደዛ ነው የሚያደርጉት። ሪትሙን ያቀናብረዋል። ስለዚህ ከልብ ነው ሙዚቃ እና ልብ ያርለ ለዋህ የምትለው ያው ዛሬ አንቺ ፈራሽ፣ በጣም ፈራሽ። እኔን ሆነች እሷና ልክ ስትፈራ
ስፈራ ማለት ነው ልብ ያርለ ውድቅ የምትለው ከልብ የሚወጣ ነገር ሞክር ሙዚቃ ልክ እኔ ወጣው ማለት ነው ለምሳሌ ኩላሊቴ አረ ችግር ነው እሺ እኔ አገናኛለሁ አንቺ ቆይ በቃ ፖዝ አድርጊ አይ ምን ቀንሱ አልኳቸው አስቢታስ አሁን አንቺ ምንድን ነው የሚሰማሽ አንቺ ደስታ ነው የሚሰማሽ ባህር ዳር መጥተሽ ታውቂያለሽ የት ነው ሄደሽ የምታውቂው ለኦዲየንሱ ንገራቸው እንጂ የትም ሄጄ አላውቅም ያሾፍክብኝ እኮ ለምንድን ነው የትም ያልሄድሽው እስቲ እንደዚህ ሆኜ እስቲ እንደዚህ ደገፍ እንደ ሳባሪ አንቺ ለምንድን ነው የትም የማትሄጂው እየቆ እቺ ከዚህ በፊት ድሮ አመቻ ነበር ዘመቻ ነበር ሁኔታዎች ድፍን ነገር ማውራት ይሻላል የት ነው ሄደሽ የምታውቂው ሐዋሳ ሄደሻል ሐዋሳ ባህር ዳር ስመጣ እኔ ሶስተኛዬ ነው ማለት ነው አሃ ከንቱ በፊት መተካካለ እንዴ ከዛ ቢታዋ እዚህ ላይ እንኳን ስጨዋለሁ መጀመሪያ የመጣውበትን ሜሞሪ ረስቼ በኋላ ላይ ነው እኮ ቀስ ይያለ እዚህ መምጣት መጥቻለሁ እንዴ ይያልኩ ይሄን ቦታ ጠይቄበታለሁ ምናምን ከሰባታ ባይዘው ደግሞ 2015 ነው ሲኑ 2018 ነና 3 አመት ነው 4 አይደለም 4 አይደለም 15 ብዬ ነው የጻፍኩት እዚህ ጋር እኮ አሁን አይቼ አንቺ ስቶጂ ልክ ነህ 3 አመት ነው ሊሆን የሚችለው ለምን በል እሺ ከዚህ በመጣህ ጊዜ አይደለኛ የተዋወቀው ማለት አንቺ ዛሬ ወር ነው ያወቅሽ እኔ ጋር ናዝሬት መጣ ነበር ማለት ነው ከዛ በኋላ ሐምሌ ምናምን እኮ 3 አመት መሆን አለ መሆኑን እኮ ነው ወሩን ሳይሆን ገባኝ እኮ 3 አመት ነው ልክ ነው 4 አመት 4 ለምን ነው ይመስለኝ ታዲያ 4 ለምን ነው ይመስለኝ እና አንቺ በፍቅር ስንት አመት ቆየ 3 እንይዛለን ሶሪ 3 እንይዛለን እኔ ከዛ በኋላ ከመጣ በኋላ መቼ ነው ኮንታክት ያደረግሽኝ ሰኔ በአካል ኖ ግንቦት በአካል አየሽ ሰኔ እዚህ ጋር በጨረቃ አለብኝ አንቺ መቼ ነበር አይተገናኘው አንቺ አላስታውስም ማለት ወሮቹን አላስታውስም ግን እዛው አካባቢ ነው ካየው መጽሐፍ ኮንሰርት በኋላ ቀስ ብለሽ ወር ራሱ አይመስልም በልጆች ጉዳይ ችግር ገጠመኝ ብለሽ መጣሽ ጋር መለስክኝ ኮራለሁ አይ ኮራል ሰው ነኝ ባይዘ ኤኒዌይ 3 አመት 2010 አሁን ግን ቅድም 4 አመት ብያለሁ 4 ለምን ነው የሚመስለው እኮ ዓመተ ምህረት ስንቆጥር ሰኔ ማለት ሐምሌ ብሎ ሊመጣ ስለሆነ የወሩ የአመቱ መጨረሻ ስለሆነ ለምሳሌ ጳጉሜ ላይም የተወራ አይደለም ጳጉሜ ላይም የደረሰ አንድ ጉዳይ 3 አመት ልትዩ ነው ማለት ነው አይደለም እኮ ኦልሞስት 4 አመት የኛው አመት አልቋል የኛው አመት አትሊስት ግማሹ ወይ 10ኛው ወር ወይ 8ኛው ምናምን ላይ ነው እንጂ 11ኛው ወር ላይ መተሽ ያለፈው 4 አመት ነገር ነው ማለት ነው 4 አመት እኔም እንደዛ ነው ሰኔ ስለሆነ የሚቀረው 3 ወር ስለሆነ ወደዚህ እሺ የተጣሻ ሙዚቃው እንዴት ነው ታለቅስ ነው ማልቀስ የለም እናቴ በየጊዜው ባነበብኩት ቁጥር ወይ ሞመንቱን ባስታወስ ቁጥር የሌላ ሰው ስቶሪ ነው የሚመስለኝ እዛ መወረጃቸው እሱን አረን እዚህ ጋር ያለው ከባንኮኒው በስተግራ በኩል ከሚገኝ ክፍት ወንበር ላይ ጊዮርጊስ መጠጣት ጀመርኩ ባንኮኒው እንደዚህ ቋዙሬ ማሳይቼ ነው መጣው This is the balcony. That is the place. ግራ በኩል ባለ ክፍት ወንበር ምን ማሰብና ምን ማድረግ እንዳለብኝ አላውቅም። በዚህ ወቅት ለትዕዛዝ 0.1% የቀረው 99% እየደረሰ እንደዚህ ሆነ ለዘላለም ልትኖር ማን ደረሰልህና ለማን ብለህ ትኖራለህ እንደውም ከህንጻው ላይ ዝለል የሚል ስሜት ሰውነቴን አናገረብኝ። ህንጻው G+8 ነው።
እና በዚች ጋር ሾፍ አረኩ ማለት ህዋሶቼን ብቀማም ሰውነቴን የማዘዝ ስልጣኔ አብሮኝ ነበርና አድራሻው አልጠፋኝም። ስሜት ከፍላጎት ይነሳል። እኔ ግን ራሴን የማጥፋት ፍላጎት የለኝም። ድንገት ጉብ አለ እንዴ? ኧረ የማዘዝ ስልጣኔ ልነጠቅ ነው? ሳልፈልግ ራሴን ላጠፋ ያለ ፍላጎት ልንቀሳቀስ? ኧረ ጌታ ሆይ የሆነ ነገር አድርግ። ማርያም ለምን ዝም ትያለሽ? ድረሽልኝ ባክሽ። እንደዚህ ነው ያልኩት እያልኩ ጸሎቴን ሳላቋርጥ ሰውነቴን ከቴራሱ ጠርዝ አሸሸሁት። ከዚህ የዚህ ትእዛዝ ግን አድራሻ ከነዚህ ደካማ ድምጾች መካከል አይመስለኝም። መዝለል የፈለኩት እኔ ነኝ? ጥያቄ ምልክትም አራነት ነው። እኔም አይደለሁም። በመጽሐፌ ብጽፈውም አንድን ቀን ራሴን የማጥፋት ወስዋስ ውስጥ ገብቼ አላውቅም እኮ። ታዲያ ፍላጎቴን በድንገት ከየት መጣ? ደረጃውን ለመውረድ የሚለው ፓርት ላይ ቀደም የቀረጽ ይቀጥላል። እሱን እናስገባዋለን። አሁን ግን ይሄን ስታነብ ምንድን ነው የሚሰማው? ምንም የሌላ ሰው ስቶሪ ማነብ ነው። የደረቀበት መጠን ስሜቴ የደረቀበት መጠን ምንም የሚኮረኩር ነገር የለም። ምንም የለም። ይኸውልሽ አንኮንሽስሊ ነገሮች ኢንቲግሬሽን የሚከሰተው ኮንሽስሊ አይደለም። እንዴት ነሽ? ለምሳሌ ቲቲ ኢንቲግሬት ያደረገችው አኒማሊስቲክ ወይም ኢዲ ሆኖ በኃይሉ የሆነ እንስሳዊ የሆነው በኃይሉ አንኮንሽስሊ የተካሄደው እንጂ ኮንሽስሊ እኔ ኢቭል ልሁን አላልኩም። እኔ አሁን የሆነ ነገር መጉዳት ኢንተርቴኑ ለሚያደርግ ሰው ነኝ። በእርግቧ በቲቲ የተካሄደ ነው። ኢንቲግሬሽን የሚካሄደው ለምን አመጣሁት? አንኮንሽስሊ ኮንሽስሊ ኢቭል ልሁን ብለሽ አይደለም የምትሰሪው። ግን the evil side of you ልክ ንብ ከማሯ የተነሳ እንደማታከብሪያት ከመንደፏ የተነሳ እንደምታከብሪያት መከበርሽ ልታደርሺ ከምትችዩ ፖቴንሻል ኢቭል መነሳት አለበት። ያ ፖቴንሻል ኢቭል ግን ለኮንሽስሽ የሚታየው በድርጊት ነው። ያለበዛ አውሬ ይሆንሽ እንደሆንሽ አይሰማሽ። አውሬ እንደሆንሽ ካልተሰማሽ ደግሞ ሁሉ ጊዜም ከአውሬ ራስሽን ልትጠብቂ ትሞክራለሽ። but you are the evil one። ሰው ራሱን መጠበቅ የለበትም። ከሰው ነው ራሱን መጠበቅ ያለበት። ሶሪ ሰውን ነው ከራሱ መጠበቅ ያለበት። ገብቶሻል የምለው? ብዙ ሰው እንደዛ ነው የሚያስበው። ራሱን ከሰው መጠበቅ አጠቃላይ ከኢቭል ከመጥፎ ድርጊት መጠበቅ እንዳለበት ነው የሚሰማው። የወሬ ጥማት ያትሻል። ቀጥ አድርጌ ማውራት አልችልም። እንዲህ እየተቀለልኩኝ አወራለሁ። ላለማቋረጥ ነው እንጂ የሆነ ነገር አለ። እዚህ ድረስ መጥቶ እንደዚህ ነው ያስወጣው አለው ወንጌል እያወራው ማለት ነው። ስትል እንደዚህ ገፍተር አድርጋ ቀጥሎ ሬድ ነው። በቃ የሆነ ኢነርጂ ውስጥ ነው ያለሁት። የኔ ፍቅር ገደም ብላለች። ቆይ ላሳያት። እናት አንቺ አፏን ሸፍነሻታል። በያስታከ ታፍኛን ነው እንዴ? ለአንቺ ፍቅር ግንኙነት ሲባል ምንድን ነው ያልሽው? ያለ ጊዜዋ ተወልዳለች። ሳንጨርስ ተወልዳ እንኪ እርሳኝ ሀሳብ፣ እርሳኝ ናፍቆት፣ እርሳኝ ጭንቀት፣ እርሳኝ ለቀቅ አድርገኝ ተፈታ አትረነኝ። ምንድናት አትረደኝ አልኩኝ እና ፋሚሊው እዚህ ጋር ነው። ጀማ ቀሚሷን እያስተካከለች ነው። ሚስቴ ልጄ እያለች ነው። ከዚህ ጋር ይህንን ክፍል እናየዋለን። ከዚህ ጋር መስጊድ፣ እንዲህ አይነት መስጊድ የትም አባይታ አታውቅም አዳሜ። G+7 ሹትል ባርዳ እርሳኝ ሀሳብ እዚህ ነው። ትልቁ ሜሞሪ የነበረው በዚህ ሙዚቃ ነውና እቺን ጽሁፍ ላንብብላችኋ። እርሳኝ ሀሳብ
በዘንባባ የዘነጡ የባህር ዳር ጎዳናዎች እየተራመድኩ ጆሮዬ በሻጥኩት ኤርፎን ለተጋነነ ጊዜ ሰማሁት። ዜማው ላይ ብሶት አለ፣ ግን የሚያቀብለኝ ስሜት እሱን አልነበረም። ምስሉን አየሁት። ቡርቴ ከ32 ዓመት በኋላ በድጋሚ መድረክ ላይ ተጫወተችው ነው። ጀምራ እስከምትጨርስ ወገቧን ይዛለች። ወደ ስንኞቹ ባህር ስንገባ እንደሷ ወገቤን ያስኩ። ከባድ ምጥ ላይ ያለች ነፍስ አየሁ። ተከተሉኝ እስቲ። ዥው ዥው አርገኸኝ የት ወስደ መለስከኝ፣ ተዋት ሳባት ትቅጣይ ምስኪን ነኝ። ገናነህ መሰለኝ ያሰብከው አልሆነም፣ ለከፋው ሁሉ ይበረታል አይከፋው የለም። ሐሳብ ግዘፍ ነፍስቶ ነፍስን ያጫውታታል። እንደ ጅዋጅዌ ያጫውቶ ታምነው ስትጀምር ስልብ ያረጋታል። ስትገልጥ ያለችበትና ያደረገችውን አታውቅም። ጨዋታ አስመስሎ የሚያንሳፍፋትን ነገር ጠረጠረችው። ያሰብከው አልሆነም ትለዋለች። ያሰበው ክፉ ነገር አለ፣ ይዟት ሊሄድ ይዳደዋል። ወዴት አጨረማምቶ ይራሱ ሊያረጋት። የከፋው ላይ መበርታት የዓለም ቋንቋ ሆኗል አልፈርድብህም ትለውና ትለምነዋለች። መረሳት ካወጣኝ ከሰውነት ተራ፣ አንጋጥጬም በላይ ጮኬም ማልጣራ፣ የሩቅ ሰው አምኜ ያው መንገደኛ፣ ትንሽ ነገር ባልችል ሆንኩኝ ሰበበኛ። በሰው ተረስታለች። ልጅነቷ በፍቅር ስም ታልቧል። ከሰውነት ተራ የገፈተራት ሹመኛ ነበረባት፣ ጠፈፍ አርጓት ሄዷል። ድረሱልኝ በማለት ዳግም ሰው ፊት ላለመቆም ስትጨዋወት ደግሞ ሐሳብ ያድናታል። ድጋሚ ላለመከዳት የምታቀርበው ሰበብ የሚሄድ ሰው አምኜ የተረፈኝ ሰበበኛ መሆን ነው። ነፍሷ በትንሽ ነገሮች ተዳክማ ቅምጥልነት ጀምሯታል። ትንሽ ነገር ባልችል ሆንኩኝ ሰበበኛ፣ እንዲያው ለየልኛ ሰው ውደድ ገላዬ እንደ ልጅነትህ፣ አይረባህምና የሩቁን ማሰብህ። ምን ነው መጓጓቴ መጨነቅ ምንድነው? እኔን የሚገርመኝ ዝቅ ያለ ሳድግ ነው። ስማም ይፓርት እኮ ለየልኝ ትላለች። ከሰው ተለይታ የተሳፈረችበት ሐሳብ ጅዋጅዌ ያጫውቷት አጉል ነገር ይመካከራት ጀምሯል። ለዚህ መድኃኒቱ ኃይሌን ሰባስቤ እንደ ልጅነቴ ሰው መውደድ ነው መጀመር እንደሆነ ለስጋዋ እየመከረች ነው። የሩቁን የልጅነቱን ማሰብ እና መሳቡ አይረባህም፣ ምክንያቱም ትርፉ ቂም ይዞ መመለስ ነውና። አንድ ነገር ግን ይገርማታል። ከሷ በላይ ተጎዱ የምትላቸው ሰዎች ተሽሏቸው ሲያድጉ ታያለች። እንዴት ሰውን እንደ ልጅነታቸው መውደድ ችለዋልና። የት ብሄድ ምን ባደርግ ይሻላል? ምንስ ያዋጣኛል? እስኪ እርሱኝ ሂዱና ጠብቁኝ አኩል ላልራመድ፣ የሰመመን ዕዳ ጥሎብኛል መውደድ። መካሪ በዛባት። በቃሽ ያለፈው አልፏል፣ ጲሪሪም ጳራራም ያላላት የለም። አይምሮዋ ውስጥ የታመመች ያስመስሉታል ያልፈለገች አይነት። ሰው ውደድ ገላዬ ብላ ስትለምን ገላዋ በአይምሮዋ ላይ ሹፌር እንደሆነበት ነግራናለች። የት ብሄድ ምን ባደርግ ይሻላል? ምንስ ያዋጣኛል? እስኪ እርሱኝ ሂዱና ጠብቁኝ እኩል ላንራመድ። የሰመመን ዕዳ ጥሎብኛል መውደድ። መካሪ በዛባት። በቃሽ ያለፈው አልፏል፣ ፒሪሪም ፓራራም ያላላት የለም። አይምሮዋ ውስጥ የታመመች ያስመስሉታል ያልፈለገች አይነት። ሰው ውደድ ገላዬ ብላ ስትለምን ገላዋ በአይምሮዋ ላይ ሹፌር እንደሆነባት ነግራናለች። በሐሳብ ጅዋጅዌ ያጫውቶ ሰመመን ውስጥ የሚከታት ይሄ የህማም ገላዋ ፔን ቦዲ ነው። የሰመመን ኢሉዥን ዕዳ ውስጥ ወድቃለች። ሂዱና ጠብቁኝ ተንፏቅቄ ደርስባችሁ እንደሆነ ማን ያውቃል? ገጣሚው ማን ይሆን? ዜማ አቀናባሪውስ? ቡርቴ ዘመንሽ ይርዘም ብሎ ያልቃል። እና ይቺን እየሰማሁኝ ነው የምልሽ እኮ በዚህ ጎዳና ከጊዮርጊስ ጀምሬ ስመጣ ቤተክርስቲያን ያልነበርኩ ያክል ወይም መዝሙር በጆሮዬ ያደረኩ ይመስል ልክ ተሳልሜ ጨርሼ ጆሮዬ ላይ ጣል አረጋት የመጣዋት ሙዚቃ ይቺ ነበረች። ሰው መውደድ ሞክር ነው
ትላንት ነው ከትላንት ወዲያ ማን ነው አዳማ እያለን የሆኑ ለልጆች መጡና ቁጭ ብለው አውቃለሁ ምናምን ብሎ እዛ ማውራት ጀመሩ። የሚያወሩኝ ነገር ውስጥ ቀስ እያልን ዳይቭ ስናደርግ አንደኛው በጣም በሰው ልጆች ላይ ቂም ይዟል እና ሰው ሕፃን ልጅ ከሆነ ብቻ ነው መልካምነት በውስጡ አለ ብዬ ማምነው እንዳለ ሰው ልጅ ተመርዟል። ሰው ከልቡ ክፉ ነው እንጂ ከልቡ የዋህና መልካም አይደለም ብዬ አምኛለሁ አለኝ። ከዛ በዚህ እያልኩኝ ላስረዳው ሞከርኩ። ከዛ በቃ ማመን የፈለግከው እሱን ከሆነ አላስገድድህም አልኩት። መጨረሻ በቃ ተነስ ወይ ተነስቼ ልሄድ ነው ይብቃና አልኩት። ላሳምነው ሞከርኩ። ቁጥር ሰው መውደድ አቅቶታል። ሰው ግን ሰው ልጅ ነው ስጋ እሱም ሰውነት ውስጥ ነው ያለው። አዎ ያን የሚለውም ሰውዬ ሰው ነኝ እኔ አላምንህም ከልብህ መልካምነት የለም እያለኝ እሱን ላጋጨው ፈለግኩኝ። ተውኩት። ግን ለምን ተነድፏል በሆነ ነገር እና ፔኑ ነው የሚያወራው። እሷ እንደምትለው ፔን ቦዲዋን ሰው ውደድ ገላይ እንዴት ነው እኔ ገላዬን ሰው ውደድ እምለው እኔ አይደለሁ እንዴ ገላይ? ግን ፔን ቦዲ ሆኗል፣ የህመም ገላ ሆኗል። ስለዚህ ሰዎችን ሲያይ ህመም ነው የሚያየው፣ በፔን ቦዲ በቁስሉ አይን ነው የሚያየው። ያ ነው በቃ። እንግዲህ ምንድነው የምታወሪው ማዬ? ከማጋ ነው ሃሎ እያለች ነው? ምን አለ? አብጃ አለ ነው እሱ የሚያወራሽ? አረ ብዳ ነው የሚልሽ እንዴ? ታይ እንደዚህ ቶሎ ምን እያሉሽ ነው? ብዳ ብቻ እንደሚሉት ኖ እንደዛ አይደለም ያለኝ። ሲላት እጇ ላይ እንትን አገኘች። አረ ወዴት ነው? ምንድን ነው? በጣጣ እየነካች ያለ ብዳ በይ። እዛ ቢራ ተቀበልኩ፣ ሂሳብ ከፈልኩት። ከዛ መጣውና እዚች ጋር ቢራ አስቀመጥኩ። ስለዚህ ጋር ተኝቻለሁ። ቆይ አይደለም ቆይ አይ መጀመሪያ ገባሁ መጣሁና ለምጃለሁ። እቺ ጸበል ምናምን ብዬ ዝናብ መመታት አውላለኩ። መጣውና ኃይለኛ ዝናብ ነው የሚዘንበው፣ ልክ እንደ ቅድም በኃይለኛ ዘንቦ ነው። እና ዝናብ ለወራት አልነበረም አሉ እንደ ስላሴ ያማን የስላሴ ማን ስላሴ አይነም ባል እና ልክ እንደሱ እግሬ መሬት ሲረግጥ ዝናብ ዘንባል። እና ደሞዜ ስታይል ኮኢንሲደንስ እና እዚህ ጋር መጥቼ እዚህ ጋር ዘነበ እና ወጨፏል። አሁን ራሱ ወጨፈው እዚህ ያለ እዚህ ጋር መጥቼ ጌታ ሆይ አጥምቀኝ ምናምን ብዬ የውሃ ጥምቀት ስልኬ እንዳትዪው እሺ። እሱ ጋር ቆሜ እንደከዛ ከዛ የውሃ ጥምቀት እንትና በውሃ እያጠመቀ ዮሐንስ እኔ በውሃ ጠምቃለሁ ከኔ በኋላ የሚመጣው ከኔ በፊት የነበረም ይለዋል። ዮሐንስ ነው ታላቅ? ኢየሱስ ክርስቶስ ታላቅ? ዮሐንስ ነው ታላቅ። የ6 ወር ታላቁ ነው። አንቺ የስንት ወር ታላቅ ነሽ?
የ6 ወር ኮኢንሲደንስ ደግሞ ስታይል እኮ ይሻልና ከዛ ታላቁ ነው ያው እንግዲህ ዮሐንስ ማለት ከኔ በፊት የነበረ ማለት አይችልም እያለ የነበረው ከመወለዴም በፊት ነበር ሊል ፈልጎ ስለዚህ እሱ ሲመጣ በውሃና በእሳት ያጠምቃቸዋል አለ። በእሳት ሲጠመቁ አላየንም ሰዎች። በኋላ ሐዋርያቱ 120 ጉባኤው ላይ በእሳት ልሳን ሲወርድ ታይቷል። እሱ እሳት እዛ ጋር ነው እንደ ቀረው እሳት የሚባለው የውሃ ጥምቀት በ40 በ80 እኛ ሳናስፈቅድ ሳያስፈቅዱን የሚያደርጉት ድርጊት ነው። ያፋጫል እና የሚያደርጉት ነው። የእሳቱ ጥምቀት ግን ይቀረናል እላለሁ ብዙ ጊዜ። ከዛ መጣውልሽና ውሃን የነካኝ ብሎ ነው። ከዛ ግን ወረኔ ያሳጅ። ከዛ ዝናቡ ሲነካኝ ምን እንደምገልጸው አላውቅም። ናይ ቅዝቃዜው ሰውነቴን እንደ መፍጀት ሲያደርገው አይኖቼን ጨፍኜ ኩምትር አልኩ። በዳበሳ ወደ ክፍሌ እንደዚህ ነው። እዛ ጋር ኩምትር አልኩ። ከዛ በዳበሳ ወደ ክፍሌ ስገባ አይኔን መግለጥ ለምን እንደፈራው አላውቅም። ልቤ ወደ ናዝሬት ሲሄድ የሆነችውን ጀምራለች። ወደ ተስፋውን ቤት እኔና ሞገስ ስንሄድ ማለት ነው። ልቤ ወደቀችብኝ ፈራው አልኩት አላልኩሽ? ፊቴን በሸፈኑ ጣቶቼ መካከል ሳጮልቅ ያው ቤት ነው ግን ፈጽሞ ያስፈራል። ጮክ ብዬ ምንድነው ጌታ ሆይ ተው እባክህ ምናምን ብዬ በጀርባዬ ግድግዳው ተንሸራትቼ እንደዚህ ነው ቁጢጥ አልኩ። ቁጢጥ ብዬ ቀጥሎ ማረገውን እያሰብኩ ቆየው። ቀደመውን ፍርሃት ቅብጠት የሚያስብል ፍርሃት ተጨመረልኝ። ልቤ ገደል ውስጥ ስትወድቅ ያለው ስሜት አይኔን ወስዷል። በቃው ጆሮዬን፣ ቆዳዬን፣ መላ ህዋሶቼን አሳተፈ። ለው በሚል የመውደቅ ስሜት በተቀመጥኩበት ይሰማኛል። ልቤ ስትወድቅ በህዋሶቼ በኩል የውጭውን ዓለም ደግፌ መያዝ እችል ነበር። አሁን ግን እነሱም ሄዱ። ልቤን ተከትለው ብቻዬን ቀረሁ። ማለት የት እንዳለሁ ጠፋኝ። አይኔን በሙሉ ገልጨው እንደ ሐመር ወጣት ነው እዚህ ጋር የዘለልኩት። ሰውነቴን ፊል ለማድረግ ማለት ከእንቅልፉ እንደነቃ ሰው ተወራጨው። ሰውነቴ ውስጥ አለው ግን ደግሞ የለሁም። ክፍሉ ውስጥ መሆኔን በእንቅስቃሴ ባረጋግጥም ወደዚህ እየሄድኩ ነበር። ሰውነቴ ውስጥ መሆኔን በስሜት አጣሁት። ካልተንቀሳቀስኩ አካሌ አይታወቀኝም። እንደ እብድ እያጓራው ዘለልኩ። በዚህ እንዲህ መስታወቱን አይቼዋለሁ። ያኔ እዛ ውስጥ ካልተንቀሳቀስኩ አካሌ አይታወቀኝም። እንደ እብድ እያጓራው ዘለልኩ። የማዘው ድርጊት ይታወቀኛል ግን በሰውነቴ ስሜቱን አላገኘው ብዬ ተቸገርኩ። ቨርቹዋል የሆነ ጌም ውስጥ እኔን የመሰለ አቫተር በሪሞት የማንቀሳቀስ አይነት ድርጊቴ በሙሉ የስሜት ድጋፍ የለውም። ጉንጬን ነካው። መንካቴንና እኔ እንደነካሁት አይነት ደረቅ ስሜት አለ። በጉንጬም በኩል በእጄም በኩል ንኪው ቢሰማኝም አነሰብኝ። ትናንት እንዲህ ባደርግ ከዚህ የተለየ ይሰማኝ ነበር? አላውቅም። የሆነ የጎደለ ነገር አለ። እጄን ሳየው ለመጀመሪያ ጊዜ ያየሁት ያክል አስደነገጠ። እዚህ ጋር ነው ቀኜን ነው አሁን ማይክ ስለያዝኩት እንጂ እንደዚህ ነው የወረወርኩት። ተመልሶ የመጣው ያን ጊዜ እጄን ሳየው ለመጀመሪያ ጊዜ ያየሁት አይነት አስደነገጠኝ። ልጥለው ፈልጌ ለቀቅኩት። ተወዛውዞ ቦታው ተመለሰ። እጄን የማየት ፍላጎቴ ብቻው እጄን ወደፊቴ ማምጣቱ ነው ያስደነገጠኝ። እግሬንም ማንቀሳቀስ ፈለኩ። መጣና አስደነገጠኝ። እንቅስቃሴዎቼ በሙሉ በፍላጎት ብቻ እያረኳቸው መሆኔን ሳይ እንደ ላባ መቅለል ተሰማኝ። ድሮ በግድ ነበር እንደ መንቀሳቀሰው። አይ ቲንክ አይ ዶንት ኤግዚስት ኤኒሞር ስል የጆከር ፊልም ትዝ አለኝ። ለተጋነነ ጊዜ የማየቴ ሚስጥር የተገለጠልኝ ጆከርን ስሆነው ነበር። አላሳዝንም? አሳዝናለሁ እኮ። ምን አድርጌ ነው እላለሁ ለራሴ። ጆከርስ ምን አድርጎ ነበር ይላል የሆነ ክፍል። ገለጻዬ ምን ያክል ስሜቱን እንደከሰተ ባላውቅም እኔ እስከ 8 ወር በኋላ ሳስበው እንባዬ የማይሆን ይጋርደኛል። ከውጪ ሁሉም ሰዎች መሄዳቸው ሳያንስ ህዋሶቼ ከዱኝ። በህዋሶቼ አድርጎ ወደ ውስጥ እየገባ ያለውን የአሁኑን መረጃ ፈጽሞ አልወደድኩትም ወይም አልቻልኩትም። ራቁቴን እንደ እብድ ተንቆራጠጥኩ። ከመፍራቴ የተነሳ ከሄዱት ጓደኞቼ ወደ አንዱ ጨክን ብዬ አቦ ፈራው ልደውል የሚል መልእክት ላኩ። ያወቅሽዋ ደውል ብሎኝ ስደውል ጆሮዬ ላይ ተዘጋ። ቻርጅ ዘግቶ ነው ይለኛል ካለፈ በኋላ።
በወቅቱ ነበር በሌላ ስልክ ደውሎ አከታትዬ በሩቅ ማቃቸው ሁለት ታዋቂ ሰዎች ጋር መልእክት ላኩ። እንትና ሄኖክና እንትና አሌክስ አብርሃም። እስቲ ከልብህ ጸልይ አለ። ሌላው አይቶት መልስ አልሰጠም። አሌክስ ነው ያልሰጠኝ። እኔስ መታመሜን እንኳን የምነግረው ያጣው መጻጉዕ ነኝ። አልጋህን ይዘህ ተነስ የሚለኝ አይደለም መታመሜን የሚያይልኝ የለኝም። ማንም የለኝም እኮ እኔ አላሳዝንም፣ አራሳዝናለሁ። እየተቀጣው ይሁን አይሁን እንኳን ማወቅ ተስኖኛል እኮ። አረ ይሄስ ከመጻጉዕ ማሳነሰኝ። መጻጉዕ መድኃኒቱን እንጂ ህመሙን ከሰው አልጠየቀም። እኔ እኮ መታመሜን ራሱ አላቅም። ጣራና ግድግዳ የፈረሰበት በር ነኝ። ወዴት እንደምትሄድ ማዕበሉን የምትጠይቅ የባህር ላይ ቅጠል። ክፍል ውስጥ መሆኑን አጥቼ ለደቂቃ ውስጥ ተንቆራጠጥኩ። ድጋሚ ሻወር ገባሁ። እዚህ ነው ገብቼ ቆዳ የተገለበጠ ያህል የውሃው ክርስሳሴ መላ አካሌን አሳመመኝ። አይኔት መግለጥ ፈርቼ ከሻወር ቤቱ በዳበሳ ወጣሁ። እንዲህ ስነካ አስታውሳለሁ። ግራ ግብት ቢለኝ ለ6 ወር ገደማ ትቼው በነበረው መጠጥ እንቅልፍም ማልደኝ ልል የሆቴሉ 9ኛ ፎቅ ከዚህ በኋላ ያለው እዛ ላይ ያነበኩት ይሆናል። ከዛ እንደዚህ ለዘላለም ይሄኛው ያልፍና ከባንኮኒው በስተግራ በኩል ከሚገኝ ክፍት ወንበር ላይ ጊዮርጊስ መጠጣት ጀመርኩ። ባንኮኒው እንደዚህ ቋዙሬ ማሳይቼ ነው መጣው። this is ባዛ ባንኮ እዚህ ጋር ነው እንትን ይሆንኩት። መጥቼ ቢራውን የቅድም ያልኩት ቢራውን ይዤ መጥቼ እንደዚህ ነው ተኛሁት። እንዲተኝቼ ከዚህ ጋር ያነሳው ጠጣለሁ። ከዛ በኋላ ማለት እዚሁ ጋር በተኛውበት ቅድም እዛ ቴራሱ ላይ ራስን አጥፋ የሚለው ነበር። አሁን ደግሞ እዚህ ጋር በኃይሉን ለኔ ተውልኝ የሚል ድምጽ ሰማሁ። ያን ጊዜ ነው እንደዚህ ተወሰነች እንደሚሰማኝ የሚመስለኝ ማለት ተወሰነች እንደዚህ ተንሳፈፍኩ ማለት እንዲ እያልኩ ማለት ነው። ከዛ በኋላ ከፈለክ አሁን ግደለኝ አልኩት። አሁን ቁጭ በይ ልንገርሽ ዶቶቹ ሲነካኩ ምን እንደሚመጣ ፎቶ መተን እንነሳ ምናምን ሲለኝ በምናብ ያው አይቼ ኖ ዌይ እታገኛለህ ዟላ ናላደንከም እና እዛች ጋር አረፈ እዛ ወደ ቦታ ባይዘይ ጭኖች